ሰላም እንዴት ናችሁ? ውድ ያለነሽ ዩቲዩብ ቻናል ተከታታይ እህቶቼ ወንድሞቼ እና አባቶቼ የሰው ዘር በሙሉ በያላችሁበት የእግዚአብሔር ሰላምታ ይድረሳችሁ እያልኩኝ ዛሬ ደግሞ እንግዲህ በአዲስ ቪዲዮ ከተፍ ብዬላችኋለሁ ማለት ነው። በአዲስ ቪዲዮ ስላችሁ ያው እንጀራ እየጋገርኩኝ ነው እና ደስ ብሎኛል ዛሬ እንጀራ እስኪ ቆይ እንዲህ አባቱ እንደሚያምር እናንተ ጋር ሁኜ ላሳያችሁ ወይ እንደው ደና ስልክ የሚገዛልኝ ዘመድ ፈልጋለሁኝ ማለት ነው። እና ዛሬ ደግሞ ቆንጆዬ እንጀራ ታያችሁ አላውቅም ግን አሪፍ እንጀራ እየጋገርኩኝ ነው። እኔ እንጀራ በጣም እወዳለሁ በነገራችን ላይና ምን ልላችሁ ነበር አሁን ቪዲዮ የገባሁኝ እንግዲህ የሰው ልጅ ሰው እንደተጣላ አይቀርም አይደል እንዴ? ይጣላል፣ ይታረቃል፣ ይኖራል አብሮ። አሁን አንዳንዶች አላችሁ የሩታና የአብርሽ መመለስ የሚያቃጥላችሁ ምን አገባችሁ እንዴ? ታዲያ ማን የማንን ህይወት አበላሽቶ ማን ህይወቱን አስተካክሎ ይኖራል እንዴ? ሻም እኮ ነው። እሷ የእሷን ህይወት አበላሽታ እሷ አብርሽ ጋር ልትኖር ታስባለች። ሩታን የልጇን አባት አለያይታ ከሱ ጋራ እንዴት ነው የምትኖረው? እዩት። እንዴት ነው እስኪ ላሳያችሁ። እንዴት ነው መኖር የሚቻለው? ሻም እኮ ነው። እኔ አንዳንዶች አስተሳሰባችሁ ምን ላይ እንደሆነ ግራ የሚገባኝ ማለት ነው። ያለ አዋቂ የምትሆኑትን ነገር ለምን ስነ ስርዓት አትይዙ? ምን አገባችሁ? የሰው ልጅ ህይወቱን መኖር ካለበት ራሱ ህይወቱን ይኖር። ታዋት ይችል ልጅ በቃ እንዴ በቃ ህይወቷን ትኖርበት። አብርሃምን ሩታ ምናምን እናንተ ምን ቤት ናችሁ? ለምን ሩታ ጋራ ለምን አብርሃም ይኖራል ይባላል እንዴ? ከልጁ እናቱ ጋራ አይኖር ተብሎ እንዴት ነው ይሄ? ፌር እኮ ነው፣ ሸም እኮ ነው። የልጅህ እናት ለምን ታረቀ? የልጁን እናት ለምን ከልጁ እናት ጋራ ለምን ሄርሜላ ከዛ እያለቀሰች ምናምን? ኧረ እባክህ ሩታ ስታለቅስ ታዲያ ለምንድን ነው ሩታ እያለቀሰች አብርሃም ከሄርሜላ ጋራ መኖር የለበትም አላላችሁምስ? ዛሬ ነው እንዴ የሄርሜላ ስታለቅስባችሁ ሄርሜላ እንደዛ ስትሰቃይ ሩታ እንደዛ ስትሰቃይ ምንም ያልመሰላችሁ? አሁን ሄርሜላ ስታለቅስባችሁ አብርሃምን ለምን ብላችሁ ከሰሳ ምን አስገባችሁ? ለምን እንዴ? ሸም ነው ማርያምን ወገን አንድ ፊት አንይ እንጂ አንድ ፊት አንይ ባንድ እንትን አንራመድ። ምክንያቱም ለዛ ሰው ያ ሰውስ አብሮን በልቷል ወይ በፊት ከዛ ሰው ጋርስ አብረን ጠጥተናል ወይ ለምን አንልም? ያ ሰውስ አልቅሷል ወይ ያ ሰውስ አዝኗል ወይ ለምን አንልም? አንድ ሳይድ ይዘን ሩታ ሄርሜላ ብቻ ለምን እንላለን? ሩታ የዛኔ እንደዛ በለቅሶ ስትታጠብ እርጉዝ ሁና ልጇን አባቷ ጋር ተነጥሎ እንዲያድግ የተፈረደባት ጊዜ ለምን ከሩታ ጋር አልቆማችሁም? አሁን ከሄርሜላ ጋር እንደቆማችሁት ማለት ነው። ነውር ነው መቤቴ፣ ነውር ማለት በቃ ወዴት እየሄዳችሁ ነው ግን እንዴ? በፈጣሪ ስም እንዴ ታዋቸው፣ ትዳራቸውን ይምሩ በቃ። እሷም የራሷ ህይወት ይኖራት። ያቺኛይቱስ መታገብታ ከሰው ቤት ማን የማንን ህይወት አበላሽቶ ማን የራሱን ህይወት አስተካክሎ እንዲኖር ትፈልጋላችሁ እንዴ? እሷ እኮ መታ ህይወታቸውን የበጠበጠችው ያበላሸችው ሄርሜላ እንጂ ሩታ አይደለም እኮ። ከሄርሜላ ቤት ዳ የሄርሜላን ህይወት የበጠበጠችው ሩታ ሳትሆን ሄርሜላው ራሷ ሄርሜላ ናት። ስለዚህ ጥፋተኛይቱ እሷ ሁና ያለች አሁን ከሩታ ጋራ ሆነ አብርሃም አያረገውም። ሄርሜላን ነው የሚወድ። ማን ያላችሁ እንዴ? የልጁን እናት ከወደደስ እንዴ? ኧረ ጉድ! የልጁን እናት አትወደድ ሄርሜላን እንደሚል ህጋለ እንዴ? አይፈልጋትም፣ መብቱ ነው ደግሞ እንዴ? ኧረ ጉድ! እንዴ
እንዴ ወዴት እየሄድን ነው ጎበዝ? አስተሳሰባችን ዝቅ አይበል እንጂ ከፍ እያልን እንዴ። ለምን የልጅህን እናት ወደድክ? ለምን ከልጅህ እናት ጋር ጊዜ አሳለፍክ እንዴ? እንደውም ሩታችን አለች በርገልብጣ እየመጣች ለምን ገባህ እያለች ማለት ነው። እናንተ ምን የኔ ውድ ቤተሰቦች ይሄው በመጥበሻ የሚጋገር እንጀራ እንዴት ነው የሚያምረው! እና ለምን ሄርሜላ ሩታ አብርሃም ለምን ከሩታ ጋር ሆነ አይነት ነገር ማለት ነው እንዴ። ሩታ ባሏን ወደ ቤቷ ከመለሰችው ለኔ ከጀግና ጀግና አድናቂዋ ነኝ። ከዚህ ካለሁበት ሀገር ሁኜ ለሩታ እኔ አደንቃታለሁ። ከመለሰችው ልክ ናት። ማን የማንን ህይወት አበላሽቶ ማን በሰላም ይኖራል? የራሱን ህይወት እያስተካከለ እሷ ወልዳ አቅፋ እሷን ሳፖርት ላይ አሁን እሷን ሳፖርት ያድርጋት ከሄርሜላ ጋር ሆኖ አብርሽ ሩታ በዛን ሰዓት አርግዛ እንደዛ ከጎኔ ሁን ስትለው አልሆንም ብሎ ከሄርሜላ ጋር አይደል እንዴ የሆነው? አሁን ወደ ቤቴ ወደ ልጄ ብሎ ሲመለስ ይሄ ልጅ ለምን ተመለሰ ነው እንዴ? ለምን ትዳራቸው ተመለሰ ነው እንዴ? ምንድነው የኛ ሀገር ሰው እንዴ? ሄርሜላም ቢሆን የራስሽ ህይወት ምሪ በቃ እንደ ልጁን ታዩ ከልጅ ትዳራቸው ወጣ በይ። የራስሽ ህይወት ቤተሰቦችሽ አይፈልጉትም አብርሽን፣ አንቺም ታምኛለሽ እንደማይፈልጉት። እንግዲህ አንቺ ደግሞ በርኩስ መንፈስ ይዘሽው እኔ ይቅርታ አድርጊልኝና በርኩስ መንፈስ ወንድ ልጅ አይያዝም። በርኩስ መንፈስ ማለት ነው። በርኩስ መንፈስ ወንድ ልጅ አይያዝም። ወንድ ልጅ በፍቅር ነው። ወንድ ልጅ በጸባይ ነው። ወንድ ልጅ ከፈለገሽ ራሱ ወዶሽ ፈቅዶሽ መኖር ይችላል። ወንድ ልጅ ካልፈለገሽ ግን ይሄ አጉል ይሄ ዝም ብሎ ባዳ አምልኮ በባዳ አምልኮ ይዘሽው ከአሃብል አሰርተሽ አሁን ጉድሽ ሲወጣ አብርሽ ብትይ ኤፍሬም ትክክል ነው የሰራ ብዙ አሁን ትናንትና ዝም ብለሽ ነው እሱን ወንድምሽን ያስከፋሽው። የትንሽ ትልቅ ነው እሱ የወንድሙን ህይወት እንዲበላሽ ካልፈለገ ወንድሙ እንትን እንዲል ይፈልጋል። ይሄ ልጅ ወንድሙ በትክክለኛው መንገድ እንዲራመድለት ከፈለገ በቃ ትክክለኛውን መንገድ እንዲመርጥ ነው ወንድምሽ ኤፍሬም እያደረገ ያለው። ኤፍሬምን በዚህ ልክ ሩታንም እንደ ጠላት አይተሽ አሁን ተወጂዋለሽ ወይ ብለሽ ጥያቄ ስታቀርቢ ለምን አትወደውም? የልጁ አባት እኮ ነው። የልጇን አባት እንድጠላው ትፈልጊያለሽ? አይደረግም እኮ። አንቺ ሄርሜላም ደግሞ የራስሽን ህይወት ኑሪ። ለራስሽ ህይወትሽን አስተካክለሽ ኑሮሽን ምሪ። ሌላ ወንድ አግቢ። ግዴታ የልጁን እናት ከሷ ነጥቀሽ ለኔ ይሆናል ብለሽ ይሄ ኧረ በስላሴ ስም እኔ ኢትዮጵያ ያለን ማለት ባህላችንን ሴታችንን በቃ የማይፈቅደውን ነገር እያደረግን ሰውን ማስከፋት ሰውን ማስቀየም አስፈላጊ ነው ብዬ አልልም። እኔ ታትን የኔ ህይወት የኔ ህይወት አበላሽቶ አንድ ሰው የራሱን ህይወት ለመኖር ሲያስብ እኔ እጅል አይደለሁም። ዝም ብዬ እማይ አይደለሁም። ሩታ ይሄን ያደረገችው ወንድ ናት። ሰው ዝም ብላችሁ ስታስቡት ዝም ብላችሁ ስታዩት እንደ ጅብ ያያችሁና በቃ ልጠቀምበት አይነት ነገር ነው የሚላችሁ ማለት ነው። ምክንያቱም በቃ ዝም ካለ ሁሌ ካለቀሰ ያልቅስ። እንባው የተደጋገመ ሁሌም እንባውን ነው የሚፈልገው ያ ሰው። የዛን ሰው እንባ የራሱን ህይወት ለማስተካከል የሰውን እንባ የሚፈልግ ሰው አለ። ይሄ ለኔ አግባብ ነው ብዬ አላስብምና ጉዜ ደግሞ ወንድምሽን አልተናገረው አትሞክሪ። በቃ ወንድሙን ወደ ህይወቱ ወደ ልጁ መመለሱ እንደኔ ኃጢያት ነው ብዬ አላስብም። አንቺ ይመስለኛል ከእናት አባትሽ እጅ ስላደግሽ የሰውን አባት ወይም የሰውን እናት ስላላየሽ ዛሬ በህፃኑ ልጅ ፈርደሽ ይሆናል ከአባቱ ተለይቶ እንዲያድግ ፈረድሽበት። ገባሽ? እኔ ግን እንደኔ ግን አንድ ህፃን ልጅ ከአባቱ ጋራ ማደግ አለበት ብዬ ነው ማስብ። ምክንያቱም ስላየሁት ሰው ከአባቱ ጋር ተለይቶ ሲያድግ ምን ያክል ጉዳት እንዳለው ጉዳቱ ምን ያክል እንደሚያመዝን ስለማውቀው ነው እኔ
ብዙዬ ታይምልሽ። ለዚህ ልጁ ከሚስቱ ጋር ከተመለሰ አንቺ ለምን ብለሽ ወንድምሽን በዚህ ልክ ያላስፈላጊ ቃላት መናገር፣ ሩታንም ደግሞ እውነት ተወጇለሽ ብለሽ መጠየቅ ይሄ ሸም ነው። ለምን አትወደው? የልጁ አባት እኮ ነው። ወልዳለታለች እኮ ብዙ ነገር ሰምታበታለች እኮ ተሰቃይታበታለች እኮ። የልጇን አባት ተወጇለሽ ብሎ መጠየቁ ይሄ አንቺ አቅልለሽ አይተሽው ይሆናል። አንቺ ብዙዬ አንቺ አቅልለሽ አይተሽው ሊሆን ይችላል እንጂ የልጇን አባት ልጠላ አትችልም። ምክንያቱም ብዙ ነገሮችን አይታለች፣ ብዙ ነገሮችን ሰምታበታለች፣ ተሰድባበታለች። እርካሽ ሴት እስክትባል ድረስ ያየችውን የልጇን አባት ተወጇለሽ ብለሽ ስትጠይቂ ጥያቄሽ ራሱ አይደብርም? እንደ አንቺ ራሱ ስለምትወደውማ ነው የወለደችለት፣ ስለምትወደውማ ነው ብዙ ነገር እየሰማች በናቢኤል በጓደኞቹ አፍ ርካሽ ሴት እየተባለች እየተሰደበች አዎ ርካሽ ነኝ ብላ እስካሁን ድረስ ጸጥ ብላ የተቀመጠች ስለምትወደው የልጄን አባት ስላለች ነው። እና ደግሞ የልጇን አባት አሳልፋ መስጠት ግዴታ የለባትም። እንደኔ እኔም ብሆን የልጄን አባት አሳልፌ አልሰጥም። እኔ እያለቀስኩ ሄርሜላ ደስተኛ ሆና ልትኖር አልፈቅድላትም። እኔ አሁን ሁላችሁንም አላውቃችሁም። ሄርሜላንም አላውቃት፣ ሩታንም አላውቃት፣ አብርሽንም አላውቁ፣ ማንሽንም አላውቅም። ነገር ግን እንደ እግዚአብሔሩ ከሆነ ግን ሄርሜላ በጣም ጸያፍ በጣም ብልግና ስራ ስለሰራች ሄርሜላን ልደግፋት አልችልም። ምክንያቱም ጓደኛ ሁነኝ ሰው የለኝም ብላ ቀርባ ነው ይሄ ልጅ አጥምዳ ከትዳሩ ያፈናቀለችው። ገባሽ? አንድ ሰው ደግሞ ሲበንን ሲነቃ ያለበት ነገር ትክክል ነው ብሎ ካላሰበ ወደ ትክክለኛው ትዳር ወደ ልጁ እናት የመመለስ ግዴታው ነው። ይሄን አምናለሁ። አንቺ ግን ለምን ተወጇለሽ? ይሄ ጥያቄ እንዴት ነው ስትጠይቂ ራሱ አልደበረሽም እንዴ? አንቺ የልጅሽን አባት አትወጂውም እንዴ? አንድ ሰው አንቺ የልጅሽን አባት አትወጂውም እንዴ? ብዙ አንቺ የልጅሽን አባት አትወጂውም እንዴ? ተወጇለሽ ብለሽ ጥያቄ ተስታቀርቢ ትንሽ አልደበረሽም እንዴ? ለምን አትወደው? የልጁ አባት እኮ ነው እንዴ? ለዛም የልጅነት ፍቅሯ እንዴ ለዛም የልጅነት ፍቅሯ የልጁ አባት ነው። እኔ ግልጽ ነው የምናገር። ከዚህ ጋር እንደዚህ ተሸዋውዶ ምናምን ማለፍ አልወድም። የልጁ አባት ነው። ተወጇለሽ ተብሎ ጥያቄ አይቀርብላትም። ገባችሁ? ተወጇለሽ ወይ ይባላል። ለምን አትወደው? የልጁ አባት እኮ ነው እንዴ። ወልዳለታለች እኮ ላይፍን እኮ በደንብ አብራ አሳልፋለች እኮ ከባሏ ጋር። እንዴት ነው ተወጇለሽ ተብሎ ጥያቄ ይቀርባል? ነውር ነው። እውነት ብዙዬ በጣም ነው ትናንትና ያበሳጨሽኝ እኔን ራሱ ማለት ነው። እንደዛ በስትጠይቂያት ተወጇለሽ ወይ ስትያት ለምን አትወደው እንዴ? እንኳን የወለደልሽን የልጅሽን አባት ይቅርና ማለት ነው ገና ይወደኛል ገና በፌስቡክ እና በቴሌግራም በኢሞ ተዋውቀው እንኳን በሶሻል ሚዲያ ተዋውቀው እንኳን ማለት ነው ለአንድ ቀን ስልኩ ሲዘጋባቸው እንዴት እንደሚሆኑ ያየነ ነው። ለአንድ ቀን አይደለም የልጅን አባት ተወጇለሽ ብሎ መጠየቅ ምን ማለት ነው? ፌር ነው ይሄ? ሸም ነው። እመቤቴን ሸም ነው እንዴ! እሷ የሩታንና የአብርሃምን ህይወት አበላሽታ አብርሃምን ወደ ራሷ ወስዳ አስገብታ የራሷን ህይወት አስተካክላ ልትኖር ይሄ አይባልም። የማይሆን ነገር ነው። ይሄ የመሰለ እንጀራ እዩት፣ ማርያም እዩት፣ እዩት። ጫንቃው በመጥበሻ ነው እንግዲህ ያያችሁኝ የጋገርኩት ያለው እዩት፣ ጫንቃው እዩት። ስስ እንጀራ አልወድም በነገራችን ላይ እዩት፣ እዩት። ጫንቃው ከአይኑ በላይ ጫንቃው ይማርከኛል። እዩት። እንትን አድርጉት። ፍርኖ ዱቄት እንጀራ ስትጋግሩ ምን ታደርጋላችሁ መሰላችሁ? በደንብ ሳይሆን እምስ አድርጉና ካሜራውን ለብቻ ቦካ ለብ ባለ ውሃ በደንብ ያልሞቀ ውሃ እንጀራው ይገራል። በበቀደም ጋግሬው ለወዲያው ነው እንጂ ትንሽ ቆይቶ ገረረ። ግን ለብ ታረጉና ውሃውን በለብ ባለ ውሃ በብርጭቆ ግማሽ ለብ ያለ ግማሽ ቀዝቃዛ ታረጉና ካሜራ አምጥታችሁ ከእንደዚህ አይነት እቃ ታስቀምጣላችሁ።
ከዛ ኩፍ እስኪል ጠብቁት ካሜራውን። ዱቄቱን እመሱት፣ ምስ አድርጋችሁ ንፉት በመስፋ። አሁን እኔ በዚህ ነው የነፋሁት። በዚህ በደንብ ትነፉትና በሳህን በትሪ ነገር ብትናርጋችሁ ዘርጋ አድርጋችሁ ትተውታላችሁ። እኔ መጥፈሻው ትክክል ስላልሆነ ነው። መጥፈሻው ይዛን ያክል ነው፣ ግን በጣም ነው እንጀራውና ያወጣልኝ። አላምንም የነበር በእንደዚህ ያወጣልኛል ብዬና ምስ አድርጋችሁ ቅዝቅዝ ሲል በደንብ ታቦክታላችሁ። እሺ ታርጋችሁ በዛን ሰዓት ማለት ነው። ይሄው የኢትዮጵያ እንጀራ ያማራችሁ እህቶቼ ማለት ነው። የኢትዮጵያ እንጀራ ያው መጥበሻው ትንሽ የተላላጠ ስለሆነ እንጀራውን ለማውጣት ያስቸግረኛል። ግን ደግሞ ስንጥር አለች፣ በስንጥር ነው ቀስ እያረኩኝ ዳር ለዳር ማስለቀቀው ማለት ነውና እንጀራ ያማራችሁ ልጆች እንጀራ ከየት አምጥተን እንብላ አትበሉ። ከቤት ጋግሩ፣ ከቤት ጋግሩ። ኢትዮጵያውያን ዓለም አቀፍ ነን። ከየትም ቦታ ሆነን እኛ ያስፈልገንን ነገር ማድረግ እንችላለን። ምክንያቱም ሰብሮ ገባንን ለስራችን ብዙም እንትን የምንል ልጆች አይደለንም እና ብዙዬ ለምትናገሪያቸው ቃላት ለምታደርጋቸው ድርጊቶች እየተጠነቀቅሽ ታደርጊ። ሩታን ያስከፋታል አስከፋትም፣ ይሄ ነገር እንዴት ነው እኔ የተናገርኩት ያለው ነገር እያስከፋት ነው ወይስ እያስከፋት አይደለም ብለሽ ለወንድምሽ ልጅ ስትይ ለህፃኑ ለሷ ተይ፣ ግን ለተወለደው ህፃን ስትይ ነገ ከነገ ወዲያ ቪዲዮ ተቀማጭ ነው ይቆያል። ለካ አክስቴ አለችበት አባቴ ከእናቴ ጋር እንዲለይ ዋናውን ሚና ስትራመዱ የነበረ አክስቴ ናት ብሎ የወንድምሽ ልጅ ጥላቻ እንዳያወርድብሽ፣ ጥላቻ እንዳይኖረው ካንቺ ላይ አንቺ ለወንድምሽ ልጅ ጥሩ ፍቅር እንድትሰጪው እናቱ ጋራ ጥሩ አይነት ህይወት እንዲያድግ አባቱ ጋራ የአባቱን ፍቅር አድጎ አይቶ እንዲያድግ የምትፈልጊ ከሆነ ሄርሜላን ነው ከጎናቸው ማራቅ ያለብሽ እንጂ ሩታን አይደለም ከጎናቸው ማራቅ ያለብሽ። ሄርሜላን ግን ከህይወታቸው ውጪ። መጀመሪያ ስትከራከሪ እንደነበረው ለሩታ አሁን ሄርሜላን ነው ከህይወታቸው ውጪ። ሄርሜላ አታስፈልግም ማለት ያለብሽ ኦኬ እኔ ቆንጆ እንጂ ሩታን አይደለም። ይሄ ጥሩ አይደለም። ምክንያቱም የአንዱ ህይወት እየተበላሸ የአንዱ ህይወት ተስተካክሎ ይኑር የሚል እንትን የለም። ህግም ሆነ ዳኛ የለም። እንዴ ሄርሜላ ማናት? ሄርሜላ የራሷን ህይወት የራሷን ላይፏን ትዳሯን የሰው ትዳር ቀምቶ ትዳሬ ነው ብሎ መያዝ ራሱ በዚህ ይሄ ራሱ ለኔ እንዳንድ ትዳር እንዳለው ሰው ያማል። እንደኔ አንድ ትዳር እንዳለው ሰው አሁን እኔ ባለቤትሽን ለኔ ነው የሚገባ ተይልኝ ብትለኝ አንዷ ሴት መጣ እንደው ከሱ ጋር ተጣልቼ ለጊዜው አልፈልግም ልለው ብችልም ግን ደግሞ የልጅን አባት አሳልፌ እሺ ብዬ አልሰጣትም። እሺ ብዬ የሄርሜላ ንቀት እኮ ልዑሌን እኛ እናሳድገዋለን ከአብርሃም ውጪ ራቂ እኮ ነው ያለቻት። ከአብርሃም ጎን ራቂ ልዑሌን እኔ አሳድጋለሁ። አያችሁት? እያማረ ነው የሚመጣው ደግሞ አንቺ በስማህ እና ልዑሌን እኔ አሳድጋለሁ አንቺ ከአብርሃም ጎን ራቂ ማለት ይሄ እንዴት ነው? እስኪ እናንተ ራሱ ስታስቡት አንድ ሴት ባልሽን ተይልኝ ልጅሽን ያሳድግልሻለሁ ብትላችሁ ምንድነው የሚሰማችሁ? የሚሰማችሁን ነገር እስኪ አስረዱ፣ ኮሜንት አስቀምጡልኝ። ባልሽን ተይልኝ ልጅሽን ግን ማሳደግ እችላለሁ ስትል ልጅን ያሳደገችልኝ ብዬ የልጅን አባት አሳልፌ ለሷ እኔ ያለቀስኩኝ እሷ እንድትደሰት አልፈቅድም። እንዴ የማላደርገውን ነገር እንደኔ አላረገውም። እኔ ሩታ በዋሌም ሆነ በቦሌ ብላ ባሏን ከጇ ካስገባች ጀግና መምላት ለምን ከሄርሜላ ጋር አላይታ ከሷ ጋር አስቀመጠችው ብዬ ሩታን ልናገር ወይም ደግሞ ሩታን መውቀስ አልችልም። ምክንያቱም ጎበዝ ናት፣ ጀግና ናት፣ ልክ ናት። ባሏን ወደ እጇ ካስገባች ጀግና ናት። በቃ
ምክንያቱም ማን አልቅሶ ማን ይቀራል? ተቅመሰው እንጂ አሁን የምትንከባከበኝ ሰዓት ነው። አሁን እኔን ሳፖርት የምታደርግበት ሰዓት ነው ምናምን። ለምን ታዲያ በዛን ሰዓት ሩታን ተንከባከባት? የልጅህ እናት ናት፣ እርጉዝ ናት። ለምን አላልሻትም እንዴ? እርጉዝ ሴት እኮ ማልቀስ የለበትም። እርጉዝ ሴት እኮ መከፋት የለበትም። እርጉዝ ሴት እኮ እንደዚህ ነው ብለሽ እንደ ሴትነትሽ ለምን ሩታን ሳፖርት አላደረግሻትም? ዛሬ አንቺ ሲደርስብሽ፣ ዛሬ አንቺ እሷ ስጨክንብሽ ስትዝ ጀሌዎችሽ እየሄዱ አብርሃም ትክክል አልሰራም፣ ሩታን አይወዳትም። ለምን አይወዳት? የልጁን እናት እንዴት ይጠላታል እንዴ? በግዴታ እኮ አስገድዶ ፍቅር የለም። አይወድሽም በቃ እንዴ። ሉንታ ይዞት በሉንታ አብሮሽ ቆይቷል። አሁን ደግሞ ልጄ ጋራ ጊዜ ላሳልፈ ሚስቴ ጋራ በቃ ይቅርቤ ሚስቴ ነው የምፈልግ ካለ በቃ ቻው ብለሽ መሄድ መልቀቅ። አንደኛ ቤተሰቦችሽ አይፈልጉትም እየነገሩሽ ነው። ቤተሰቦችሽ እያስጠነቀቁሽ ነው። ሁለተኛ ደግሞ አንቺ ሲጀመር እንደሰማነው ከሆነ በመተት እንዲያው በየት ሀገር ነው በመተት ወንድ ልጅን ትዳር አድርጎ መያዝ? ይሄ ራሱ በሰይጣናዊ መንገድ የመጣ ትዳር ሰይጣን ነው። ዜሮ በሰይጣናዊ የሚመጣ ትዳር ሰይጣን ነው። በሰይጣናዊ የሚመጣ ትዳር እኔ ይቅርታ አድርጊልኝና ሰይጣን ነው ብዬ ነው የማስበው። ትክክለኛ ህይወት ነው ብዬ አላስበውም። በሰይጣን የተመሰረተ ትዳር መጨረሻው ይኸው ጉድ ነው የሚያወጣ። መጨረሻ ውርዴት። አሁን አንቺ መጨረሻሽ ውርዴት ሄርሜላ፣ መጨረሻሽ ውርዴት። መቼም ዩቲዩብ ላይ ወጥተሽ ቪዲዮ አሰሪም አብርሃም ተወኝ ወደ ሩታ ሄደን የንትቶኝ አትመቸም። ምክንያቱም ሁሉም ሰው እንደምታየው አብርሃም እንትቶሽ እንዲሄድ ይፈልጋል ሀኔ ጀምሮ ማለት ነው። ምክንያቱም ወደ ልጁ እንዲመለስ ነው ማንም ሰው የሚፈልግ ልጅ ከአባቱ ጋር ማደግ ስላለበት ማለት ነው። ገባሽ? አንቺ ግን ሩታን እውነት አብርሃምን አፍቅረሽው ቢሆን ምንም ችግር የለውም። ግን አንቺ አብርሃምን አፍቅረሽው ሳይሆን ሩታን መበቀል አባዜ ነው። ገባሽ? ያሹ ሩታን በቃ መበቀል፣ ሩታን ማሸነፍ ነው። ሩታን ታሸንፍሽ በፍጹም አትፈልጊም። በምንም ሩታም ትቀባቸው ሜካፕ ሁሉ ስትቀቢ አይሻለሁ። ሩታም ትጠቀማቸውን ቻፕስቲኮች ትጠቀሚያለሽ አይሻለሁ። ሩታ ጸጉሯን ዊክ በዊክ ከተሰራሽ በዊክ ትሰሪያለሽ፣ ከለቀቀችው ትለቂዋለሽ። በቃ እንደዛ ነው አንቺ የምታደርጊው አይደለም እናቴ። እሷ የልጅ እናት ናት፣ ይለዛም የልጅነት ሚስቱ ቆንጆ አምሳያውን የወለደችለት ናት። አንቺ ደግሞ ትናንትና መጥተሽ የኔ ሁን ይሄ ፌር ነው መቤቴን እንዳንቺ በሆነ እኔ አላደርገውም። ኧረ በስመ አብ ወወልድ ወመንፈስ ቅዱስ። ለማንኛውም ይሄን የመሰለ እንጀራ እየጋገርኩላችሁ ነው። ዛሬ ደርቆብኛል እንደሆነ አላውቅም፣ ግን ያው ስማ ውይ የእናቴን እንጀራ ይኸው የነውጤ ደስቴ እንጀራ እንደዚህ ነው የሚያምረው። እና እሱን አጥምደሽ በመያዝ ትዳር ይዛለሁ፣ እሷን አበሳጫለሁ፣ አብርሃም የኔ ይሆናል፣ አብርሃም የኔ ነው ብለሽ ዝም ብለሽ ሲጀመር የአብርሃም አባትና እናት አንቺን አይፈልጉሽም። አንድ በይ። ሲቀጥል ደግሞ ብዙዬ ናት አሁን አንቺን አብርሃም እንድታገቢ የምትገፋፋሽ ከጎንሽ ያለችው ብዙዬ ናት። ብዙዬ ደግሞ የሩታ ጥላቻ ስላለባት የሩታ ጥላቻ በውስጧ ስለገዘፈ ሩታን ማጥቃት ስለምትፈልግ በቃ አብርሃም ከሩታ ጋር እንዲቀጥል ስለማትፈልግ ነው ብዙዬ ይሄን እያደረገችው ያለ። በእውነት ብዙዬ በጣም የምትሄጂበት መንገድ የሚያስጠላ የሚያስጸይፍ። በቃ ሴት ልጅ ነገ አንቺ ወልደሻል፣ ነገ ከነገ ወዲያ ወልደሽ አንቺ ልጅሽን እንደ ሩታ ብትሆንብሽ ባሏ አስወልዶ ቻው ቢላት ምን እንደሚሰማሽ ያኔ ማየት ነው የምፈልገው። ገባሽ? በሴት ልጅ እንባ ለዛውም በሴት ልጅ እንባ በዚህ ልክ መራወጥ እኔ ተገቢ ነው ብዬ አላስብም። እና ብዙዬም ስርዓትሽን ይዘሽ ወንድምሽን ወደ ትዳሩ አጓንስ ሰየው። እናንተ ልብ ካላችሁ ወደ ትዳራችሁ መመለስ ከፈለጋችሁ እኛ ምን ችግር ማለት ሲገባሽ አስገድደሽ ነው ምናምን ብለሽ ወንድምሽን እንደዛ መገለማመጥ ምናምን። የእናቱ ልጅ ወንድም እኮ ነው። ምን ያደርገውልሽ ታስቢያለሽ? መቼስ ሩታስ መቼም ባዳ ናት ብለሽ ስለምታስቢ፣ ግን ሩታ ደግሞ አሁን ወልዳለች። ከእናንተ ደሟ ከደሟ
ደማ የሷ የሩታ ደም ከደማችሁ ጋር ተቀላቅሏል ማለት የእናንተን የወንድም ልጅ ይዛለች። መቼም ለልጅ አባቷ መጥፎ ነገር ትሰራለች ብለሽ ታስቢያለሽ ብዬ አላስብም ብዙዬ ማለት ነው። እና ግዴታ አብርሃም ከሄርሜላ ጋር ካልሆነ ብለሽ እንደዚያ አካኪ ዘራፍ ማለት የለብሽም እንዴ። በቃ ምርጫውን ከመረጠ የልጁን እናት ከመረጠስ እንዴ በቃ ያለ በመጀመሪያ በስተት መስመር ሄደ ተሳሳተ። በቃ ሩታ እሷ ሄርሜላ አጠመደችው። አሁን ደግሞ የነበረበት ነገር ካልተመቸው የልጅ እናት ነው መመርጥ ካለ ብዙዬ የልጁን እናት ይኑርበት ከልጁ እናት ጋር ህይወቱን ከልጁ እናት ጋር ያስተካክል። ሴት ነሽ፣ በሴት ልጅ ያክል ጭካኔ ጨክነሽ እሷን ሩታን እንደ ክፉ አርገሽ ከሄርሜላ ጋር ሆነሽ ሩታ እንደዚህ ምናምን አትበያት፣ ነውር ነው። ምክንያቱም የወለደች ሰው ናት። ነገ ከነገ ወዲያ ይሄ ህፃን አድጎ አንቺ ላይ ክፉ ጥሩ ጥላቻ እንዳይኖሩ ማድረግ አለብሽ። ምክንያቱም በቃ ተያት ሩታን ተያት፣ ለቀቅ አድርጊያት እንዴ። ምን ነው ሄርሜላ አብርሽን በመተት እንደያዘችው አንቺን በመተት ያዘችሽ እንዴ? በኢየሱስ ስም ትልቅ አይደለሽ እንዴ? ትልቅ ሰው ሲያስታርቅ ነው ሰየው። ከልጁ እናት ጋር ከተመለሰማ ደስ ይለኛል ሲል ነው እንጂ ትልቅ ሰው በዚህ ልክ ወርዶ ከህፃን ልጅ ጋራ ያለኩያሽ በዚህ ልክ ወንድምሽን የእናትሽን ልጅ እንደዚህ አታርግ ብለሽ መከራከር ከባድ ነው። ይሄ የሆነ ነገር አድርጋችሁት ነው እንዴ? የሆነ ነገር ለምን ያርጉታል እንዴ? የእናቱ ልጅ እኮ ነው። በቃ የሚመቸውን ነገር መረጠለት። አንተ የምትመጪ የልጅህ እናት ናት፣ መኖር ያለብህ ከልጅህ እናት ነው ጋር ነው ካለው ምን ችግር አለው? ከልጁ እናት ጋር ቢኖር ይከፋል? እንዳውን አንቺን ከልጅሽ አባት ጋር ነው መኖር ያለብሽ እንጂ ሌላ ህይወት መጀመር የለብሽም ብትባይ መቼም ለምን አሉት ትያለሽ? ጉዜ ትያለሽ አትይም። ምክንያቱም አስፈላጊ የሚሆነው የልጅሽ አባት ነው ተብሎ ከተናገረሽ እሺ ትያለሽ እንጂ ለምን አትይም? ምክንያቱም የሚጠቅምሽም የልጅሽ አባት ነው እንዴ። ውስጥሽን የሚያውቀው ውስጡን የምታውቂው የልጅሽ አባት ነው እንጂ ይሄ ትናንት ያየሽው ምናምን አይደለም። እንደዚህ ታርጋለሁ ከወጣ እግዚአብሔር ይጠብቀው እና የልጅሽን አባት ጋር ኑሪ ተብሎ ሰው ቢነግርሽ ደስተኛ ልትሆኚ ይገባሻል እንጂ ለምን ብለሽ ወንድምሽንም ሩታንም በዚህ ልክ ማፋጠጥ፣ በዚህ ልክ ሩታንም ያልሆነ ስም መስጠት ተገቢ ነው ብዬ አላስብም። አንዳንዶች ደግሞ አጦልጣዮች አላችሁ። ሄርሜላን ነው የሚወድ ሩታን አይወዳትም ምናምን። እኔ ይገርመኛል ማለት ምን ነው ሄርሜላ አገረገዛት እንዴ? ሄርሜላ ብቻ የምትወደድበት ምንድን ነው ምክንያት? ሩታ የማትወደድበት ሄርሜላ ብቻ የምትወደድበት ምክንያቱ ምንድን ነው? ሄርሜላን ነው የሚወድ ሩታን አይወዳትም እንዴት አወቃችሁ? የልጁን እናት ጠልቶ ውሽማ እንዴት ይወደዳል? ውሽማ ለጊዜው ስሜቱን ሊያራግፍባት ሊወዳት ይችላል። ይሄ ልክ ናችሁ። ነገር ግን የልጁን እናት አይወዳትም የሚወድ ሄርሜላን ነው ብላችሁ የማይሆን ስም የማይሆን ቃላት ስትናገሩ ትንሽ እንዴት እንደማይደብራችሁ እንዴት ለሰው ልጅ ሴፍት እንደሌላችሁ ታሳያላችሁና ቀጠሯችሁ አልቋል። ነገራችን ላይ እና ቤል ምናምን የምትባሉት ሩታ ሄርሜላ የቀጠረቻችሁ ጊዜ አልፏል፣ አለቀ። አሁን የራሳችሁን ህይወት ኑሩ፣ በሰው ህይወት አትግቡ። በጥብጣችኋል ልጆች። ካሁን በፊት የማይሆን ነገር አድርጋችኋል። ሁለቱን ከትዳራቸው በትናችኋል። አሁን ደግሞ ትዳራችን ይበቃ ይሻልና ልጃችን ባንድ እናሳድግ ብለው ከተነሱ ትዳራቸውን ይምሩበት፣ ልጃቸውን ያሳድጉበት። እናንተ እነሱን ተዋቸው። በቃ ህይወትን ለራሳቸው ለባልና ለሚስቱ ተውሏቸው። እናንተ በማያገባችሁ እየገባችሁ ሄርሜላን ነው የሚወድ ሩታን አይወድም ምናምን እንዴት አወቃችሁ? ለምን አይወዳት? ሰው የልጁን እናት አይወድሽም። እናንተ የሰው ሞራል እንዴት ነው? አይደብርም? እኔ ይቅርታ አድርጉልኝና የሰው ሞራል መንካት በዚህ ልክ ሻም ነው ብዬ ነው አስበው። ለሩታም ሆነ ለአብርሽ ሻም ነው።
ጥሩ አይደለም። የልጁን እናት አይወድሽም። ርስማ ለምን አይወዳት? ድብን አድርጎ ነው የሚወዳት። ድብን አድርጎ ወዳትማ ነበረ የወለደላት አብሯት እስከ ዱባይ ድረስ ሄዶ ያገባት። ስለዚህ እኔ ይቅርታ አድርጉልኝ አብርሃምን አልወደውም። በጣም ነው የሚያስጠላኝ። ገመዳፍ ነገር ነው። ምክንያቱም ገመዳፍ የሆነበት በራሱ ችግር። ወይ ዘይት አድርጌ መጥበሻው ዘይት አይወድም ግጥም አድርጎ ያዝ እና አብርሃም መጀመሪያ የልጁን እናት ያስደፈረው ራሱ አብርሃም ነው። ራሱ አብርሃም ነው የልጁን እናት ያስደፈረው። እና እናንተ በዚህ ልክ እንደዚህ ስትሆኑ እንደማየት የሚያስጠላ ነገር የለም። ቤቴ አለ ስራችሁ ገብታችሁ ወይኔ ገና የተጋገረ እንጀራ መጨረሻው ሲበላሽስ በቃ ምንም ማድረጋችን በዛኛው መጥበሻ ልጨርስ እና ገብታችሁ መፈትፈት። ምንድነው እሷን ነው የሚወድ አንቺን አይወድም። ሄርሜላን ነው የሚወድ ሩታን አይወድም። እንዴት አወቃችሁ? ለምን አይወዳት እንዴ? ነውር ነው ቤቴ ነውር ነው። ብዙ የራሱ በጣም ነው የደበርሽ ማርያምን ድብር በቃ ማለት ከአንድ ትልቅ ሴት የማይጠበቅ ቃላት ነው ብዙ የተናገርሽውና ስለ ሩታ የማይሆን ነገር ስትናገሪ እንደመስማት የሚያቃጥል የለም እንዴ? ነው አንቺ ወንድምሽ ወደ ትዳሩ ተመልሶ ልጁን ቢያሳድግ ደስ አይልሽም ነው ወይስ ሌላ በየቦታው ቢደቅ ነው ደስ የሚልሽ እንዴ? ቢያንስ ልጁን አንድ ላይ እንዲያሳድግ ፍቀጅለት። አትጫኙ በቃ አንቺም አትጫኙ እንዴ? እስከዛሬ ሸሚዞት ከሆነ እስከዛሬ ወይም ደግሞ አንቺ እየተጫንሽው ይሆናል እሷን እያልሽው ሄርሜላን እያልሽው ይሆናል። በመቅላት አይደለም። የሰው ልጅ መልኩ ስለአማረ ስለቀላ ቆንጆ ስለሆነ አይደለም ጸባዩ ነው ያስፈልጋል ነው። መልኩ አማረ መልኩ አላማረ፣ መልኩ ጠቆረ መልኩ አልጠቆረ፣ መልኩ ከሳ መልኩ አልከሳ እንደ ጸባይ ምንም ቢሆን ጸባይ ካለ የሰው ልጅ የመልክ በነገራችን ላይ አያሳድርም። ቁም ነገር ነው የሚያሳድር፣ ጸባይ ነው የሚያሳድር። ሩታ ደግሞ አስተዋይ ልጅ ናት። እንግዲህ እስከ ዛሬ ድረስ ስንት አይነት ነገር እየተባለች ባሏን ወደ ራሷ ለመመለስ የታገለች የሮጠች ሴት ናት እና እኔ በጣም አድናቂዋ ነኝ። በጣም ነው ማደንቃት። ምክንያቱም ያን ሁሉ መከራና ስቃይ አልፋ ዛሬ ባሏን ወደ ራሷ ለመመለስ በመታገሏ ጀግና ናት። ምክንያቱም እኔም ራሴ የማደርገው ነገር ስለሆነ ማለት ነው ባለቤቴን አሳልፌ ለአሞራ መስጠት አልፈልግም። እኔ ራሴ የማደርገው ነገር ስለሆነ ነው ሩታን ላደንቃት የቻልኩበት እንጂ ሩታን አላውቃትም፣ ሄርሜላንም አላውቃትም፣ ማንኛቸውንም አላውቃቸውም። ያው ግን ሶሻል ሚዲያ ላይ ስትገቡ ማታየት ጉድ የለም። ኮተት በቃ ኮተት አይጠፋም። ሩታ እኮ እንዲህ ናት፣ ሄርሜላ ናት እንደዚህ፣ ሄርሜላ ቆንጆ ናት፣ ሩታ እንደዚህ ናት። እንዴት ማላወቃችሁ? ምን አገባችሁ እንዴ? ሰው የራሱን ህይወት እንዲኖር ፍቀዱ እንጂ ሰው የራሱን ህይወት እንዲኖር ፍቀዱ። ሄርሜላንም ሆነ ሩታ የራሳቸውን ህይወት እንዲኖሩ ፍቀዱላቸው። በቃ አለቀ። የሰው ልጅ ምርጫው ምርጫ ነው። በቃ ምርጫዬ የልጅ እናት ናት ብሎ ከሄደ ተውት፣ ይሂድ፣ ራሱን ይምራ፣ ልጁን ያሳድግ። ሄርሜላን ብቻ ገብተህ ኑር ብላችሁ አታስገድዱት። በዚህኛው መጥበሻ እንትን አልኩት፣ ያኛው መጥበሻ ዘይት ሳረግበት ተበሳጨ እና የራሱን ህይወት እንዲመራ ፍቀዱለት።